ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እንግዲህ በተከታታይ እንግሊዘኛ ለጀማሪዎች የተለያዩ ትምህርቶችን ወይም ደግሞ ቪዲዮዎችን እያዘጋጀን እየለቀቅን እንገኛለን። ዛሬም በአዲስ ቪዲዮ ወይም ደግሞ ትምህርት ተገናኝተናል። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የምንመማረው አጫጭር የሆኑ በጣም ኮመን የሆኑ ሁሌም ልንጠቀምባቸው የምንችል አጫጭር የሆኑ የእንግሊዘኛ ቃላትን እንዴት በቀላሉ ማንበብና በአማርኛው ትርጉማቸውንስ መተርጎም እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። ሁሌም እንደምላችሁ ትምህርቱን ጀምራችሁ አታቋርጡት፣ እስከ መጨረሻው በትዕግስት ተከታተሉት። እንደዛ ከሆነ ጥሩ ነገር የምታገኙበት ይሆናል። ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ በዛሬው ትምህርታችን ወይም ቪዲዮአችን እንደነገርኳችሁ የተለያዩ ከዚህ ጋር የምታዩቸውን የእንግሊዘኛ ቃላት ምን ማለት እንደሆኑ እያንዳንዳቸውን እያነበብንን በአማርኛው ደግሞ ትርጉማቸው ምን ማለት እንደሆነ የምንመማር ይሆናል። አብራችሁኝ ሆኑ። ኦኬ፣ ወደ መጀመሪያው ሲሄድ ይህ የምታዩት የእንግሊዘኛ ቃል ምን ይላል፣ እንዴት ይነበባል የሚለውን ነገር ስናይ የመጀመሪያዋ የምታዩት የእንግሊዘኛ አልፋቤት ማነች? ጂ ነች። ጂ። ከዛ ከጂ ቀጥላ ደግሞ አይ ነች። አይ። ኦኬ፣ ሶ ጂ አይ በአንድ ላይ እንዴት ይነበባሉ፣ ምን አይነት ድምፅ አላቸው የሚለውን ነገር ስናይ ጂ አይን እንደምናነባዋለን ጊ ብለን እናነባዋለን። ጊ። ኦኬ፣ ጊ ብለን እንጽፋለን። ከዚህ ጋር የምታዩት ደግሞ ከጂ አይ ቀጥሎ ቪ ነች። ቪ ደግሞ እንደ ቭ ትነበባለች። እንደ ቭ። ኦኬ፣ ቭ ብለን እንጽፋለን። ከዛ ከቪ ቀጥላ ደግሞ ኢ ነች። ኢ ምን አትልም፣ አትነበብም። በውስጥ ታዋቂነት እንዳለች እናውቃለን፣ ነገር ግን ድምፅ አውጠን አናነባትም ማለት ነው። ኦኬ፣ በአንድ ላይ ስናነበው ምን ይሆናል? ጊቭ። አሁን ኢን ምን አላልኳትም፣ አላነበብኳትም ማለት ነው። ኦኬ፣ ይህም በዚህ ካየን ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? የመጀመሪያዋ እንደምታዩት ኤም ነች፣ ከዛ ኢ ነች። ሶ ኤም ኢ በአንድ ላይ ምን ተብሎ ይነበባል? ሚ ተብሎ ይነበባል። ሚ። ኦኬ፣ ሙሉን ስናነበው ጊቭ ሚ ብዬ በቀላሉ ማንበብ እችላለሁ ማለት ነው። ጊቭ ሚ በአማርኛው ምን ማለት ነው? አሁን ጊቭ ሚ ብለን ብንናገር ምን ማለታችን ነው የሚለውን ነገር ስናይ ጊቭ ሚ ማለት ስጠኝ ማለት ነው። ስጠኝ ወይም ስጭኝ፣ ለሁለቱም መጠቀም ትችላላችሁ። ለሁለቱም ስጠኝ ወይም ስጭኝ ማለት ይሆናል ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይለናል? የመጀመሪያው የምታዩት አይ ነች። አይ። ኦኬ፣ አይ እንደምን ትነበባለች? አይ ብለን ነው የምናነባት። የራሷን የእንግሊዝኛ አልፋቤት ስሟን ነው ይዛ የምትሄደው። አይ ብለን እናነባታለን። አይ። ከዛ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይላል? ቢ እንደምን ይነበባል? በአንድ ላይ ብ ብለን እናነበዋለን። ወይም ደግሞ ኢን እንተውና ማንን ብቻ ማንበብ ነው? ከዚህ ጋር ቢን ብቻ ማንበብ ነው። ብ ተብላ ትነበባለች። ብ። ኦኬ፣ ከዛ ኢን እናልፍና ወደ ኤል አይ እንሄዳለን። ኤል አይ ደግሞ እንደምን ትነበባለች? እንደ ሊ ትነበባለች። ኤል አይ ሊ ተብሎ ይነበባል። እሺ፣ ከዛ ቀጥሎ የምናገኛት ማነች? ኢ ነች።
ኢ ምን አትልም አትነበብም። ኢን እናልፍና ወደ ቪ እንሄዳለን። ቪ እንደነገርኳችሁ እንደ ቭ ትነበባለች። እንደ ቭ። ኦኬ ከቪ ቀጥላ ደግሞ ኢ አለች። ኢም ምን አትልም አትነበብም። ኦኬ ሶ ቢ እንደ ብ ከተነበበች ከዛ ኤል አይ ደግሞ እንደ ሊ ከተነበበ ቪ እንደ ቭ። ሶ በአንድ ላይ አገጣጥሜ ሳነበው ምን ይሆናል? ብ ሊ ቭ ብሊቭ ብሊቭ ተብሎ ይነበባል። አሁን ከዚህ ጋር እንዳያችሁት ኢን አላነበፏትም። ከዚህ ጋር ያለችዋ ኢም አልተነበበች። እንዲሁም መጨረሻ ላይ ያለችዋን ኢምን አላልኳትም አላነበፏትም ማለት ነው። ነገር ግን በውስጥ ታዋቂነት እንዳሉ እናውቃለን። እስኪ አሁን ሙሉ እናንብበው። አይ ብሊቭ አይ ብሊቭ አይ ብሊቭ ብዬ አነባዋለሁ ማለት ነው። አይ ብሊቭ ማለት በአማርኛው ምን ማለት ነው የሚለውን ነገር ስናይ አይ ማለት እኔ ማለት ነው። እኔ ኦኬ። ብሊቭ ማለት ደግሞ እምነት ማለት ነው። ኦኬ አይ ብሊቭ ስንል በአንድ ላይ ምን ማለት ነው? አምናለሁ እንደማለት ነው። አምናለሁ። መልካም ወደ ሶስተኛው እንሂድ። ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይላል? አይ እንደነገርኳችሁ አትቀየርም። አይ ብለን ነው የምናነባት። ከዛ ይሄኛው ደግሞ ምን ይላል? ኤች ኦ ሆ ብለን እናነባዋለን። ሆ ኦኬ ሆ ብዬ ጽፋለሁ። ከዛ እንደገን ፒ ደግሞ እንደምን ትነበባለች? እንደ ፕ ፕ ብዬ አነባታለሁ። ኢ ምን አትልም አትነበብም። ኦኬ አሁን በአንድ ላይ ሆንና ፕን በአንድ ላይ ሳነባቸው ምን ይሆናል? ሆ ፕ ሆፕ ሆፕ ተብሎ ይነበባል። ይህን ምን አላልኋትም አላነበብኋትም ማለት ነው። እስካሁን ሙሉ ላነበው። አይ ሆፕ አይ ሆፕ አይ ሆፕ ብዬ አነባዋለሁ። ምን ማለት ነው? አይ እንደነገርኳችሁ አይ ስንል እኔ ማለት ነው። ሆፕ ማለት ደግሞ ምኞት ማለት ነው፣ ወይም ደግሞ ተስፋ እንደማለት ነው። በአንድ ላይ አይ ሆፕ ስንል ተስፋ አደርጋለሁ፣ ተስፋ አለኝ እንደማለት ነው። ራሳችሁን ሆናችሁ ስትናገሩ ማለት ነው። ኦኬ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ አይ እንደነገርኳችሁ አይ ነች፣ አትቀየርም። ከዛ ወደዚህኛው ስንሄድ ደብሊው ኤ እንደምን ይነበባል? ደብሊው ኤ ዋ ብለን እናነባዋለን። ዋ ኦኬ። እንደገን ኤን ደግሞ ኤን እንደ ን ትነበባለች። ን ኦኬ። ቲ ደግሞ እንደ ት እንደ ት ኦኬ። ደብሊው ኤ እንደ ዋ ከተነበበ ኤን እንደ ን ቲ ደግሞ እንደ ት ከተነበበ በአንድ ላይ ምን ይሆናል? ዋ ን ት ዋንት ዋንት ተብሎ ይነበባል። ሙሉውን ሳነበው ምን ይሆናል? አይ ዋንት አይ ዋንት ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? አይ አትቀየርም፣ አይ ነች። ከዛ ይሄኛው ደግሞ ምን ይለናል? ደብሊው አይ እንደምን ይነበባል? ዊ ብለን እናነባዋለን። ዊ ኦኬ ዊ ብዬ ጽፋለሁ። ከዛ ኤስኤች ደግሞ እንደ ሽ ይነበባል። በአንድ ላይ እንደ ሽ። ዊንና ሽን በአንድ ላይ ስታነቧቸው ምን ይሆናል? ዊ እሽ ዊሽ ዊሽ ተብሎ ይነበባል። ሙሉውን ስናነበው አይ ዊሽ አይ ዊሽ ብዬ አነባዋለሁ። ምን ማለት ነው በአማርኛው? አይ ማለት እንደነገርኳችሁ እኔ ማለት ነው። ዊሽ ማለት ደግሞ ምኞት ነው። ምኞት ዛሬ ላይ ሆናችሁ ስለ ነገ ያላችሁን ተስፋ ስትናገሩ አይ ዊሽ ትላላችሁ። ምን ማለት ነው? እመኛለሁ እንደማለት ነው። እመኛለሁ ወይም ደግሞ ለወደፊት የምፈልገው ነገር አለኝ ብላችሁ ለመናገር ስትፈልጉ አይ ዊሽ ትላላችሁ።
ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? አይ ነች። ከዛ ከአይ ቀጥሎ የምናገኘው ደግሞ ኤኤም ነው። ኤኤም በአንድ ላይ ምን ተብሎ ይነበባል? አም ብለን እናነበዋለን። አም። ኦኬ ይሄኛውስ ምን ይላል? ኤስኤ እንደ ሳ ይነበባል። ሳ ብለን እናነባዋለን። ዲን ደግሞ ድ ብለን እናነባለን። ድ በአንድ ላይ ስናነበው ሳ ድ ሳድ ሳድ ብዬ አነባዋለሁ። እስኪ ሙሉ ላነበው። አይ አም ሳድ አይ አም ሳድ አይ አም ሳድ ምን ማለት ነው? አይ አም ስንል በአንድ ላይ እኔ እያልን ነው። ሳድ ስንል ደግሞ ሳድ ማለት መከፋት ማለት ነው። ሶ አይ አም ሳድ ብዬ ስናገር ምን ማለት ነው? ከፍቶኛል ከፍቶኛል ማለት ነው። ሶ ከፍቶኛል ብላችሁ ለመናገር ስትፈልጉ አይ አም ሳድ ትላላችሁ ማለት ነው። እሺ ወደዚህኛው እንሄድ። ወደዚህኛው ስንሄድ ደግሞ በተመሳሳይ አይ ነች። ከዚህ ጋርም አይ ብለን ነው የምናነባት። እንደገን ኤኤም ደግሞ አም ተብሎ ይነበባል ብያቸዋለሁ። አም ተብሎ ይነበባል። ከዛ ይህኛው ምን ይላል? ኤ እንደ አ ትነበባለች። እንደ አ ኦኬ፣ አ ብላችሁ ትጽፋላችሁ። ከዛ ኤን ደግሞ እንደ ን። ከዛ ጅ እንደምን ይነበባል? እንደ ግ ይነበባል። ከዛ አር ዋይ በአንድ ላይ ሪ ተብሎ ይነበባል። ሪ ወይም ደግሞ አር እንደ ር ዋይ ደግሞ እንደ ይ ነው የሚነበብ። በአንድ ላይ ር ይ ተብሎ ይነበባል። እስኪ ሙሉ እናነበው። አ ን ግ ር ይ አንግሪ ተብሎ ይነበባል። እስኪ ሙሉ እናነበው። አይ አም አንግሪ አይ አም አንግሪ ምን ማለት ነው? አይ አም ስንል እኔ እያልነን ነው። አንግሪ ማለት ደግሞ መናደድ ነው። መናደድ አንግሪ ሃንግሪ ሳይሆን አንግሪ። ሃንግሪ ከሆነ መራብ ማለት ነው። አንግሪ ከሆነ ደግሞ መናደድ እንደማለት ነው። ሶ አይ አም አንግሪ ብለን ከተናገርን ምን ማለታችን ነው? ተናድጃለሁ ለማለት ስንፈልግ የምንጠቀመው ነው ማለት ነው። ኦኬ ወደዚህኛው እንሄድ። ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? አይ እንደነገርኳችሁ አትቀየርም፣ አይ ነች። ኤኤም ደግሞ አም ተብሎ ነው የሚነበበው። አም ብዬ አነባዋለሁ። ከዛ ይህኛው ምን ይላል? ኤልዩ እንደምን ይነበባል? ኤልዩ እንደ ላ ነው ማነበው። እንደ ላ፣ እንደ ለ ወይም እንደ ሉ ሳይሆን እንደ ላ። ኦኬ እንደገን ሲና ኬ በአንድ ላይ እንደ ክ ይነበባል። እንደ ክ። ዋይ ደግሞ እንደ ይ ይነበባል። እንደ ይ። ኦኬ በአንድ ላይ እስኪ ላነበው። ላኪ ብዬ አነባዋለሁ። እስኪ ሙሉ ላነበው። አይ አም ላኪ ምን ማለት ነው? ላኪ ማለት እድለኛ ማለት ነው፣ ወይም ደግሞ እድል ማለት ነው። ሶ አይ አም ላኪ ብዬ ስናገር እድለኛ ነኝ እያልሁ ነው ማለት ነው። እሺ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? ኤፍኦ እንደ ፎ ነው የሚነበበው። እንደ ፎ። ኦኬ አር ደግሞ እንደ ር ትነበባለች። እንደ ር። ከዛ ጂኢ ደግሞ እንደ ጌ ይነበባል። እንደ ጌ። ቲ እንደ ት። እስኪ አሁን በአንድ ላይ አገጣጥመን እናነበው። ፎ ር ጌ ት ፎርጌት። ከዛ ይህኛው ደግሞ ምን ይለናል? ኤምኢ ሚ ተብሎ እንደሚነበብ አይተናል። ሚ። እስኪ አሁን ሙሉ እናነበው። ፎርጌት ሚ
ፎርጌት ሚ ምን ማለት ነው? ረሳኸኝ እያልን ነው ማለት ነው። ሌላኛን ሰው ረሳኸኝ ወይም ደግሞ ረሳሽኝ ብላችሁ ለሁለቱም መጠቀም ትችላላችሁ ማለት ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤል አይ ሊ ተብሎ ነው የሚነበበው ሊ። እንደገን ኤስ ደግሞ ስ ተብሎ ይነበባል ስ። ኦኬ ከዛ ቲ ኢ ኤን ደግሞ በአንድ ላይ ምን ተብሎ ይነበባል? ምን ተብሎ ይነበባል? እስኪ እናንተ ሞክሩት። ን ተብሎ ነው የሚነበበው ን። ወይም ደግሞ በሌላ አባባል ምን ማለት ነው? ቲና ኤን እናልፍና ኤንን ብቻ ማንበብ ማለት ነው። ኤንን ብቻ። እስኪ ሙሉ እናነበው እስኪ። ሊ ስ ን ሊስን ሊስን። ያነበፋችሁ አሁን ማንን ነው? ኤል አይን ኤስንና ኤንን ብቻ ነው ማለት ነው። ቲና ኤ ምን ይላሉ? ይታለፋሉ ወይም ደግሞ ሳይለንት ናቸው። ኦኬ ሊስን። ከዛ ይሄኛው ደግሞ ምን ይለናል? ቲኦ ቱ ተብሎ ይነበባል። ቲኦ ቱ ብዬ አነባዋለሁ። ከዛ ኤምኢ ደግሞ ምን ተብሎ እንደሚነበብ አይተናል። ሚ ተብሎ እንደሚነበብ አይተናል። ሚ። እስኪ ሙሉ እናነበው አሁን። ሊስን ቱ ሚ ሊስን ቱ ሚ ሊስን ቱ ሚ ምን ማለት ነው? ሊስን ማለት ማዳመጥ ማለት ነው። ከዛ ቱ ሚ ስንል ደግሞ እኔን እንደማለት ነው። ከዛ ሊስን ቱ ሚ ስንል ባንድ ላይ አዳምጠኝ ወይም አዳምጭኝ እያልን ነው ማለት ነው። እሺ ወደሚቀጥለው እንሄድ። ወደሚቀጥለው ስንሄድ ደግሞ አይ እንደነገርኳችሁ አይ ተብላ ነው የምትነበበው። እንደገን ኤኤም ደግሞ አም ተብሎ ይነበባል። እሺ እንደገን ኤች ምን ተብሎ ይነበባል? ሂ ተብሎ ይነበባል። ሂ። ኦኬ አር ር ተብላ ትነበባለች። ር። ኢ ምን አትልም? አትነበብም። እስኪ በአንድ ላይ እናነበው። ሂ ር ሂር ሂር። ሙሉን ስናነበው አይ አም ሂር አይ አም ሂር አይ አም ሂር ምን ማለት ነው? አይ አም ማለት እንደነገርኳችሁ እኔ እንደማለት ነው። ሂር ማለት ደግሞ ከዚህ እንደማለት ነው። ከዚህ ሰው በአንድ ላይ አይ አም ሂር ስንል ከዚህ ነኝ ከዚህ ነኝ ብለን ለመናገር ስንፈልግ የምንጠቀመው ነው ማለት ነው። መልካም ወደዚህኛው እንሄድ። ወደዚህኛው ስንሄድ ደግሞ በተመሳሳይ አይ አይነች እንደገን ኤኤም ደግሞ አም ተብሎ ነው የሚነበበው። እሺ ከዛ ይሄኛው ደግሞ ምን ይለናል? ኤስ እንደ ስ ይነበባል። እንደገን ኤምኤ እንደ ሞ ይነበባል። አያችሁ አሁን ኤምኤን እንደ ማ ነው ስናነበው የነበር እንደ ማ ወይም ደግሞ እንደ ሜ ስናነበው ነበር። ከዚህ ጋር ደግሞ እንደ ሞ ነው የምናነበው እንደ ሞ። ከዛ ኤልኤል ይለናል አይደለ? ኤልኤል ደግሞ እንደ አንድ ድምፅ እንደ ል ይነበባል እንደ ል። ኦኬ እስኪ በአንድ ላይ እናነበው። እስ ሞ ል ስሞል ስሞል። እስኪ ሙሉ እናነበው። አይ አም ስሞል አይ አም ስሞል አይ አም ስሞል ምን ማለት ነው? አይ አም ስሞል ስንል አይ አም ስንል እንደነገርኳችሁ እኔ እያልነን ነው። ስሞል ስንል ደግሞ ትንሽ ማለት ነው። ሶ አይ አም ስሞል ብዬ ከተናገሩ ትንሽ ነኝ ማለት ነው። እሺ ወደዚህኛው ስንሄድ ደግሞ አይ ተብላ ነው የምትነበብ። ኤኤም ደግሞ አም ተብሎ ነው የሚነበበው አም። ኦኬ ወደዚህኛው ስንሄድ ይህኛውስ ምን ይላል? ኤስ አይ ሲ ተብሎ ይነበባል። እንደገን ሲናኬ ክ ተብሎ ይነበባሉ። በአንድ ላይ ሲናኬ ክ ብለን እናነባቸዋለን። እስኪ አሁን ሙሉ ላነበው። ሲ ክ
ሲክ ሲክ። ሙሉን ስናነበው አይ አም ሲክ አይ አም ሲክ አይ አም ሲክ። እኔ ምን ሆኛለሁ ነው? አሞኛል። ሲክ ማለት መታመም ማለት ነው። ሶ አይ አም ሲክ ስንል እኔን አሞኛል ወይም ደግሞ አሞኛል ብለን ለመናገር ስንፈልግ አይ አም ሲክ እንላለን። እሺ ወደዚህኛው ስንሄድ ደግሞ ምን ይላል? ይሄ አይ እንደምን ትነበባለች ብያቸዋለሁ። በተደጋጋሚ አይተናል። አይ እንደ አይ ነው የምትነበብ ብለናል። ኦኬ ኤኤም ደግሞ አም ብለን እናነባዋለን። ከዛ ኤፍኤ ፋ ተብሎ ይነበባል። እንደገን ቲ ደግሞ ት ተብላ ትነበባለች። ኦኬ በአንድ ላይ ፋ ት ፋት ፋት። ሙሉን ስናነበው አይ አም ፋት አይ አም ፋት አይ አም ፋት። እኔ ምንድን ነኝ ነው? ወፍራም ነኝ ማለት ነው። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? አይ እንደነገርኳችሁ አትቀየርም፣ አይ ነች። እንደገን ኤኤም ደግሞ አም ተብሎ ይነበባል ብለናል። እሺ ወደዚህኛው ስንሄድ ይህኛው ምን ይለናል? አር አይ ሪ ተብሎ ይነበባል። ሪ ኦኬ። ሲና ኤች ደግሞ ች ብለን እናነባዋለን። ች እስኪ በአንድ ላይ እንዳነበው ሪ ች ሪች ሪች። ሙሉን ሳነበው አይ አም ሪች አይ አም ሪች አይ አም ሪች። ምን ማለት ነው? እኔ ሀብታም ነኝ ብዬ ለመናገር ስፈልግ አይ አም ሪች ብዬ መናገር ይችላለሁ ማለት ነው። እሺ ወደዚህኛው ሲሄድ ወደ የመጨረሻው ደግሞ ምን ይላል? አይ ነች። ኤኤም ደግሞ አም ተብሎ ይነበባል። ኦኬ ፒኦ ፖ ተብሎ ይነበባል። ፖ ሳይሆን ፑ ተብሎ ነው የሚነበበው። ይቅርታ ፖ ሳይሆን ፑ። ፖ ብለን የምናነብበት መንገድ አለ። እዚህ ላይ ግን እንደ ፖ ሳይሆን ፑ ብለን ነው የምናነበው። ከዛ ኦን እናልፋታለን። ኦን እናልፍና ወደ አር ስንሄድ አር እንደ ር ትነበባለች። በአንድ ላይ ፑ ር ፖር። ሙሉን ስናነበው አይ አም ፖር አይ አም ፖር። እኔ ምንድን ነኝ? ድሃ ነኝ እንደማለት ነው። እኔ ድሃ ነኝ ብዬ ለመናገር ስፈልግ አይ አም ፖር ብዬ መናገር እችላለሁ ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ይህንን ይመስል ነበረ። እናንተ ደግሞ ደጋግማችሁ ቪዲዮውን በማየት ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰላም ሁኑ።